ሰላም ጤና ይስጥልን የኡርጂ መልቲሚዲያ ተከታታዮች የሀገራችን ሉዓላዊነት የቀጣዩን የጂኦፖለቲካ ውጥረት የሚከተሉትን እጅግ አሳሳቢና አዲስ መረጃ ይዘንላችሁ ቀርበናል። በአሁኑ ወቅት በሰሜን ኢትዮጵያ ድጋሚ እየተጫረ ያለው የውጥረት እሳት በሀገር ውስጥ ባሉ አካላት ፍላጎት ብቻ የሚመራ አይደለም። ሱዳን እንደ ድልድይና እንደ ኤርፖርት በመጠቀም ግብጽ ከመጋረጃ ጀርባ የጦር መሳሪያና የፋይናንስ ድጋፍ በማድረግ የኢትዮጵያን ሉዓላዊነት በግልጽ የሚደፍሩ እንቅስቃሴ ላይ ይገኛሉ። በሌላ በኩል ደግሞ በውስጥ በኩል የትግራይ ኃይሎች ከፋኖ ጋር ተጣምደናል በማለት የገዛ ሀገራቸውን ሰላም ህልውና አደጋ ላይ የሚጥል አካሄድ ውስጥ ገብተዋል። የውጭ ኃይሎች ይህንን እድል ተጠቅመው የኢትዮጵያ ሉዓላዊነት እንዴት እየደፈሩት ነው? የውስጥ ኃይሎችስ ከውጭ ታሪካዊ ጠላቶች ጋር መጫወታቸው የት ያደርሳል? በሁለቱም በኩል የሚደረጉ ንጹህ ህዝብስ መጨረሻው ምን ይሆናል? በዛሬው ቪዲዮአችን ጥልቅ ትንተናና የምናስስ ይሆናል። እስከ መጨረሻ አብራችሁኝ ቆዩ። ወደ ዋና ጉዳይ ስንገባ የመጀመሪያውና ትልቁ አደጋ የሀገራችን የኢትዮጵያ ሉዓላዊነት በግልጽ የሚደፈሩ ነው። የትኛውም ነፃ ሀገር የራሷን የውስጥ ችግር በራሷ መንገድ የመፍታት መብት አለው። ነገር ግን አሁን እየታየ ያለው ሁኔታ በፍጹም የተለየ ነው። ሱዳን በሰሜን በኩል የጦር መሳሪያና የታጠቁ ኃይሎችን የማሻገሪያ ፖርት እና ድልድይ ሆና እያገለገለች ትገኛለች። የሀገሪቱን ድንበር ጥሶ መግባትና የጦር አየር መንገድ አርጎ መጠቀም የአንድን ሀገር ሉዓላዊነትን በቀጥታ የመካድ እና የመድፈር ተግባር ነው። ከዚህ በበለጠ ደግሞ ግብጽ ከመጋረጃ ጀርባ ሆና የምታደርገው ሴራ ሊሰመርበት ይገባል። ግብጽ ታሪካዊ ጠላትነቷንና የታላቁ ህዳሴ ግድብን አጀንዳ መነሻ በማድረግ የኢትዮጵያ ማዕከላዊ መንግስት ለማዳከም የጦር መሳሪያ የቴክኒክና የገንዘብ ድጋፍ ታፈሳለች። የውጭ ኃይሎች ለኢትዮጵያ ህዝብ ደህንነት ወይም ለትግራይ ህዝብም ሆነ ለአማራ ህዝብ እድገት ብሎ አይደለም መሳሪያ የሚያቀብሉት። ዓላማቸው ኢትዮጵያን ደካማ፣ የተበታተነችና ጥገኝነት ያመጣት ሀገር ማድረግ ነው። ይህ ደግሞ በየትኛውም የኢትዮጵያ ዜጎች ዘንድ በፍጹም የሚቀበሉት አይደለም። ሁለተኛውና እጅጉ አሳዛኝ ነጥብ ደግሞ የውስጥ ኃይሎች አካሄድ ነው። የትግራይ ኃይሎች እና የፋኖ አካላት ተጣምደን ወይም አንድ ሆነን በማለት የሚያደርጉት እንቅስቃሴ የገዛ ሀገራቸውን ህልውና የሚፈታተን ነው። የፖለቲካ ጥያቄና የብሔር ጥያቄዎችን ይዞ መታገል አንድ ነገር ሆኖ ሳለ የውጭ ጠላቶችን በሚረዱትና በሚደገፉት መድረክ ላይ ሆኖ የገዛ ሀገራቸውን ለማንበርከክ መሞከር ግን የታሪክ ተጠያቂነትን ያስከትላል። ቀደም ሲል የነበሩ የፖለቲካ እርስ በርስ ግጭቶች ሳይነስ አሁን ደግሞ የውጭ ኃይሎች መሳሪያና ረድኤት ተቀብሎ የገዛ ሀገሩን ማወክ የትኛውንም ብሔር ወይም ህዝብ ተጠቃሚ አያደርግም። ይህ አካሄድ የገዛ ዜጋውን እንደ ከለላ በመጠቀም ወጣቶችን በጉልበትና በግዳጅ ወደ ጦርነት ግንባር ማገድ ነው። ዜጎች በገዛ ሀገራቸው ሰላም አጥቶ ወጣቶች ትምህርታቸውንና ስራቸውን ትቶ እንደገና የመሳሪያ እራት እንዲሆኑ ማድረግ ፍጹም ስህተትና አሳዛኝ ተግባር። በዚህ ሁሉ የፖለቲካ ቁማርና የጂኦፖለቲካዊ ሴራ መሃል በመከራ ውስጥ ያለው ማን ነው? ምስኪኑ የትግራይና የአማራ እና አጠቃላይ ኢትዮጵያ ህዝብ ነው። እናቶች አሁንም በልጆቻቸው ስጋት አልጋ ላይ አይተኙም። ወጣቶች የወደፊት ተስፋቸው ተነጥቀዋል። የጦርነት ውጤት ውድመት፣ ደህንነትና የትውልድ ጠባሳ እንጂ ምንም አይነት ልማት አያመጣም። የገዛ ሀገርን ከውጭ ጠላት ጋር ለመጉዳት መሞከር በመጨረሻው ጥፋት ነው፣ ታሪክም አይሆንም። የሀገር ሉዓላዊነት የሚከበረው የውስጥ ክፍተቶችን በውይይትና በሰላም ሲፈታ ብቻ ነው። የውጭ ጣልቃ ገብነት እምቢ ማለት እና የውስጥ ችግሮችን በጠረጴዛ ዙሪያ መፍታት ብቻውን የሀገራዊ መፍትሄ ነው የሚሆነው። ውድ የቻናላችን ተከታታዮች ኢትዮጵያ የሁላችንም ሀገር ናት። የሀገራችን ሉዓላዊነት ሲደፈርና የውስጥ ክፍተቶቻችን ለውጭ ጠላቶች ሲጋለጥ ዝም ብሎ ማየት አይቻልም። የየትኛውም ፖለቲካ ቡድን ወይም ኃይል የውጭ ኃይሎችን መሳሪያ አድርጎ የሀገር ህልውና አደጋ ውስጥ የሚጥሉበትን አካሄድ በአስቸኳይ ሊቆም ይገባል። እኛ እንደ ዜጋ የምንጠይቀው የትኛውም ወገን የሰላም መንገድን እንዲመርጥ፣ የወጣቶችን ህይወት ከመግበር እንዲቆጠብ፣ የውጭ ጣልቃ ገብነቶችን በጋራ እናስወግድ ነው። የእርስዎ በዛሬው ከባድና አሳሳቢ ርዕስ ላይ ምን ያስባሉ? የውጭ ኃይሎች ጣልቃ ገብነት ለመገትና ሀገራዊ ሉዓላዊነታችንን ለማስከበር ምን ማድረግ አለበት ብሎ ያስባሉ? ሀሳቡን በጥበብና በሰነጠለ መንገድ በኮሜንት መስጫ ላይ ያሳፍሩልን። ቪዲዮውን ላይክ ማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ።
ሀገራችን ኢትዮጵያ አምላካችን ይጠብቅልን። ሰላም